ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ የዛሬ ቪዲዮአችን እንግዲህ የት እንዳለን መቼስ መገመት አያቅታችሁ። ፊት ለፊት መስቀል አደባባይ የቀድሞ አብዮት አደባባይ ይታያችኋል። በግራ በኩል ደግሞ እስጢፋኖስ ቤተክርስቲያን አለ እንደምታዩት። በሱ በጀርባው በዚች በኩል ወንዝ እንዳለ ታውቃላችሁ። ወንዙ እንግዲህ ከጊዮን ሆቴል ሀብተ ጊዮርጊስ ይመጣል፣ ከጎላ ሚካኤልም ይመጣል። ቁርማ ጋራዥ አካባቢ እንግዲህ ከዛ ተዳምረው ነው የሚመጡት። በዚህ አንዱ የኔ ተከታታይ ግን ቡልቡላ ነው የሚባለው አለኝ። ቡልቡላ ወንዙ ቡልቡላ ነው የሚባለው። ይሄ በጊዮን አልፎ በእስጢፋኖስ ጀርባ የሚሄደው ቡልቡላ ወንዝ ነው የሚባለው። አባ ሳሙኤል ይገባል ብሎኛል። እንግዲህ የምታውቁ ኮሜንት ላይ ጻፉልኝ። እንግዲህ በእስጢፋኖስ ጀርባ ያለው የወንዝ ዳር ልማት ምን ይመስላል የሚለውን ለማየት ነው እንግዲህ ዛሬ ቪዲዮ። ይሄ መንገድ እንደምታዩት እንግዲህ እንደውም እንደ ማቋረጫ ሊሆን ይችላል። አሁን ስፋት አለው፣ እያሰፉት ነው። እስከ ወደፊት እንግዲህ እስከቻላችሁ እስከወደዳችሁ ድረስ ተከተሉኝ። ካፊያው ዘመህር ነኝ። ልወዞዞ በግሬ ወክ ኤንድ ቶክ ላይ ነው የተገኘው። ግራ ቀኙ እናንተ እስከወደዳችሁ እንግዲህ እንደምትከተሉ ተስፋ አደርጋለሁ። በስራ ላይ ናቸው። ጠዋት ነው ማለዳ ስለሆነ እንግዲህ ሰራተኞችም ወደ ስራቸው እየገቡ ነው። ማሽኖቹም እንደቆሙ ናቸው። ገና ጠዋት በማለዳ ነው። ይሄ እንደምታዩት እንግዲህ ቤተክርስቲያኗ ፊት ለፊት የምታዩት ነው። የቤተክርስቲያኗ አጥር ነው ይሄ። አልነካትም፣ ግን ይሄ ጥሩ መንገድ የሚሆን ይመስለኛል። እንደውም ለማቋረጫ ይሆናል። መስቀል አደባባይ ወይንም አብዮት አደባባይ የምንለው ጋር ደርሶ ወደ 22 ከመሄድ ከላይ ከ4 ኪሎ የሚመጣ በዚህ ታጥፎ ማቋረጥ ይችላልና አሁን በርካታ መንገዶች እየተሰሩ ያሉት አንዳንዶቹ በተለይ ለማቋረጫ እጅግ በጣም ጠቃሚ ናቸው። እኛ ሀገር እንግዲህ መንገዶች በመኪና ያለው ከአገሪቱ አንጻር ከከተማ አንጻር ሲታይ ትንሽ ናቸው፣ ግን መንገዱ ጠባብ ስለሆነ በጣም የትራፊክ ጃሚንግ ይፈጠራል። ይሄ በግራ በኩል የምታዩት ወንዝ ነው። እዚህ ጋር እኛ ጋር ቅድም መግቢያ ላይ ታችሁ ከሆነ ምን እንደሆነ አላውቅም፣ ፖሊሶች አሉ። ፖሊሶች እንግዲህ ካሜራ ይዛችሁ ስታዩ አንዳንዶቹ ደስ አይላቸውም። ለምን ትቀርጻለህ ይላሉ። አንዳንዶቹ እንደውም ፈቃድ አለህ ይላሉና እንግዲህ መቼስ የከለከለውን ሕግ አምጡልኝ አትሉም። ግለሰብን ነጥሎ ማንሳት አይቻልም በእርግጥ ፈቃደኛ ካልሆነ። ከዛ ባሻገር ግን እንዲህ ኢንቫይሮንመንቱን መቅረጽ የሚከለክል ሕግ ያለ አይመስለኝም። እንደዛ ስለሚሉ ወደ ታች እንግዲህ አልተጠጋሁም። አረፍ ብዬ ግን ለማየት ለማስቃኘት ሞክራለሁኝ። ይሄ የምታዩት እንግዲህ በደንብ እየተገነባ ነው። ከዚህ በታች ነው እንግዲህ ወንዙ። ፊት ለፊትም ይታያቸዋል፣ ማሽኖች ቆመዋል። ማለዳ ስለሆነ ነው። አልፈን ግን በዛ በኩል ገባ ብለን ለማየት እንሞክራለን። ይሄ መንገድ እንደምታዩት ነው። በቀኝ በኩል ያለው የተጠረገ ነው። የበቀኝ በኩል ቤቶች ስላሉ በደንብ ይሄ ድንጋይ በጣም ጠንካራ ድንጋይ ያለው እሱ የሚታሰር ይመስለኛል። በግራ በኩል ግን እንደምታዩት ነው፣ ሃይዌይ ላይ እንደሚሰራው እየተገደበ ነው። ፊት ለፊት እንግዲህ በርቀት የሚታዩት ህንፃዎች እንደምታዩቸው ናቸው። የወንዝ ዳር ልማቱ ምን ይመስላል እንግዲህ ይሄ የምታውቁት ወንዙ ምን እንደሚባል እንግዲህ ቅድም እንደነገርኳችሁ አንዱ ያለኝ ይሄ ወንዝ በነገራችን ላይ ይሄ ከዚህ መጥቶ በዚህ ሄዶ እዛ ጋር አሳያችኋለሁ። ሰሜ ባላገሩ ድልድይ የሚባል ታውቁታላችሁ። እንግዲህ ብዙ ጊዜ አደጋ ይደርስበታል። እንደውም ድልድዩ ጋራ ትራፊክ ልብስ ለብሶ የትራፊክ ልብስ ለብሶ በዚህ ሂድ ብሎ ያሳያል። በዛ ይገባሉ ተብሎ በየጊዜው በተለያየ አመት ሰዎች አደጋ ይደርስባቸው ነበረ። ሰሜ ባላገሩም አንዴ እንግዲህ ከአንድ የእውቅ ድምፃዊ ልጅ እሱም ድምፃዊ ነው፣ እሱ ጋር ሲሄዱ እዛ ውስጥ ድልድይ ውስጥ ገብተው ሰሜ ተርፏል፣ ያኛው ሞቷል። ይሄ ወንዝ በዛ የሚያልፍ ነው።
እንደውም ሰሜ ከዛ በመትረፉ አንድ ስልክ ነበረ፣ ትዝ ይላችሁ ከሆነ ሰሜ ባላገር የሚባል ስልክ ነበር፣ ወድቆ የማይሰበር ወድቆ ምንም ጉዳት የማይደርስበት እና ሰሜ ባላገሩ የሚባል ስልክ መጥቶ ነበር። እንግዲህ ከዛ ስያሜ ተነስቶ ይሄ ኮንክሪቱ በጣም ጠንካራ ነው። እንግዲህ ይሄ ፊት ለፊት የምታዩት 2010 ወዲህ ነው መሰል ኢሬቻ አዲስ አበባ መከበር ከጀመረ በኋላ ደብረ ዘይት አለ፣ ኢሬቻ አርሰዲ፣ እዚህ አዲስ አበባ ደግሞ ኢሬቻ ፊንፊኔ ይባላል። መስቀል አደባባይ ላይ ተከብሯል የተወሰነ ጊዜ እና ውሃ የለም ብሎ ችግር ተፈጥሮ እንዴት ውሃ የሌለበት ቦታ እንዴት ይከበራል? በኋላ ግን እዚሁ ተብሎ እዚህ ወንዝ ስላለ ኢሬቻ ፊንፊኔ እዚህ እስኪ ገባ ለማለት ሞክራለሁ በዛ በኩል። ይሄ እንደምታዩት እያሰሩት ነው የወንዝ ዳሩን። እዚህ መከበር ይሄ ቦታ ተፈቅሮ በዚህ በኩል እየገቡ ኢሬቻን የሚያከብሩበት ይሄ ዋናው መግቢያቸው በሩ ነው። ወደ ታች ዞር እስኪ ለማሳየት ሞክራለሁ፣ እናንተ ተከተሉ። ይሄ እንደምታዩት ኤቨርግሪን በጣም አረንጓዴ ሆኖ የምታዩት አለ። ኢሬቻ የሚያከብሩበት ይሄ ገንዳውም አለ፣ እሱ አለ። ይሄ እንግዲህ እንደምታዩት የወንዝ ዳር ፕሮጀክት ነው። ወደ ታች መሄድ እናየዋለን። በጣም ግሪን ሆኗል። ይሄ ቦታውን በፊት ነገሩ ግሪን ነበረ። ይሄ እንግዲህ እየታሰረ ነው። ይሄ አሁን ያለውበት አይ ቲንክ ወኮይ የሚሰራበት ይመስለኛል። ሰዎች እዚህ ሽርሽር የሚሉበት ፊት ለፊት የምታዩት ድልድዩ ነው። እንግዲህ ያ ከ4 ኪሎ ከቤተ መንግስት ወርዶ የሚታየው ድልድይ ነው ያ። ይሄ እንደምታዩት ነው። እንግዲህ እዚህ ውስጥም ስንገባ በዛ በኩል ዞረን እንገባለን። ለልጆች መጫወቻ አሁን አዲስ አበባ ውስጥ በጣም የሚሰሩ ልማቶች ልጆችን ማዕከል ያደረጉ ናቸው። አብዛኞቹ ለልጆች እና ስፖርት ማዘውተሪያ እነሱ በጣም የታሰበባቸው ናቸው። እሱ እዚህም ጋር እንደሚታዩ ለልጆች መጫወቻ ላይ በጣም አረንጓዴ ነው። በጣም ለምለም ቦታ ነው። እሱን ተከትሎ እንግዲህ ወንዝ አለ። እንደምታዩት ይሄ ለምለም ቦታ ነው። ፊት ለፊት የሚታየው በርቀት የወንዙ ዳር ነው። ወንዙ የተፈጥሮ ድንጋይ የሚመስል ግን በሰዎች የተሰራ አርቲፊሻል ነው፣ ሰው ሰራሽ ነው። ወንዝ ዳር ራሱ የተገኘ ነው የሚመስለው። እስቲ በዛ በኩል እንገባለን። የልጆች መጫወቻ አልኳቸው ይሄ ነው። እንግዲህ ካሜራው የአየር ንብረቱ ጋር እየሄድኩ ማስተካከል አልችልም፣ ደረቴ ላይ አድርጌ ስለሚሄድ ለዛ ነው። አንዳንድ ቦታ ላይ ዳይሬክሽን ስቀይር ይጨልማል፣ ዳይሬክሽን ስቀይር ደግሞ ብራይት ይሆናል እና ስለዚህ እሱን ከወዲሁ ይቅርታ እንድታደርጉልኝ በአክብሮት ጠይቃለሁኝ። ግራ ቀኝ የምታዩት በጣም የሚያምር ነው። ለሰውም መራመጃ አለው። ከዚህ በፊት ለማሳያችሁ መቀመጫዎችም አሉ። እንግዲህ ሰዎች እዚህ ውስጥ ገብተው ወንዙ ዳር ላይ ወንዙን እያዩ ሊሆን ይችላል። ይኸው በርቀት የሚታያችሁ በግንብ እየታሰረ ነው የወንዙ ዳር በርቀት የሚታያችሁ ይሄ ወንዝ እንግዲህ ከጊዮን ሆቴል ከዛም ከሀብተ ጊዮርጊስ ይመስለኛል ፎርማ ጋራዥ ጋር አለ። ቅድም እንዳልኳችሁ ከዛ መጥቶ በዚህ ብሎ ቅድም ሰሜ ባላገር ድልድይ ይባላል ያልኳችሁ ኦሎምፒያ ማቋረጫ ያለችበት እሱ የሚሄድ ነው። እሱም እስኪ ተከትለን ለማየት እንሞክራለን እስከቻልን ድረስ። እዚህ ጋር ኳስ መጫወቻም አለ። ይሄ ቀደም ብሎ የተሰራ ነው። ፊት ለፊት የሚታያችሁ ነው እንግዲህ የወንዙ ዳር በዚህ በኩል እንግዲህ መውጫ ልንወጣና በዛ በኩል ደግሞ ዞረን ምን እንደሚመስል እናያለን። ነው ሆናል። ፊት ለፊት እንግዲህ ወደ 22
መገናኛ የሚወስደው መንገድ ይዘን ነው እየተጓዝን ያለ ነው። እስኪ ወደዛ ዞር ብዬ ላሳያችሁ። እንግዲህ ትልቅ ሆቴሎች ናቸው። ማሪዮት ሆቴል ይባላል። ያ ፊት ለፊት ያለው ትልቅ ባለ 5 ኮከብ ሆቴል ይመስለኛል። ታዋቂ ሆቴል ነው። ይሄ ከላይ የምታዩት እንግዲህ የባቡሩ መንገድ ነው። በላይ በኩል ያለው ጧት ስለሆነ ሰዎች ወደ ስራ ተፍ ተፍ እያሉ እንደምታዩት ማለዳ ነው የወጣሁት። እንግዲህ እኔም ይሄ ወንዙ እዚህ ጋር ነው። አስፓልቱን ያቋርጦ ወደታች ይወርዳል። ከዛ ጋር ስደርስ አሳየው። በዚህ በኩል ይታያቸዋል። ሰው ሰራሽ ነው ግን የተፈጥሮ ድንጋይ ይዘው ባህ ድንጋይ ይዘው ጫካ ውስጥ የምታዩት ወንዝ ዳር ላይ ያሉ ድንጋዮች አሉ። እሱ እንዲመስል አድርገው ነው የተሰራው። አልፈን እዛ ጋር ወደታች ማቋረጥ አለብን። ምክንያቱም መኪናው በሚመጣበት በስሩ ነው የሚያልፈው ውሃው። እዚህ ጋር ቆይ እንደውም እዚህ ጋር ይታየኛል። ድልድዩ ይሄ ነው እንግዲህ በዚህ ስር አልፎ ነው ወደታች የሚሄደው። እንዳንጋጭ ይሁት እዚህ ጋር እንደምታዩት ግራ ቀኝ ነው በደንብ ታስሯል። ውሃው በመሃል ላይ ይሄዳል። እንደውም አሁን ዝናብ ሰሞኑ ያው ክረምት ገብቷል እዚህ አዲስ አበባ ዝናብ ስለሚጥል ትንሽ በርከት ብሏል። እንግዲህ ወደ ሰኔ ሲሄድ ደግሞ በጣም እየጨመረ ይሄዳል። ግን እንግዲህ በየሰፈሩ የሚወጣ ቆሻሻ ቁጥጥር ለማድረግ ስለተሞከረ ትንሽ ንጹህ የመምሰል ነገር አለው። ከቀድሞ የተለየ ነገር እያየን ነው። እዚህ ጋር ማቋረጥ አለብን። ወንዙ ወደዚህ ስለሚያቋርጥ ወደ ወንዙ መሄድ አለብን። እዚህ ጋር እንግዲህ ያያችሁ ለማቋረጥ በጣም ችግር ነው በነገራችን ላይ። መንገዷም እንደምታዩት ጠባብ ነች። እዚህ ጋር ተወርጬ ማቋረጥ እዚህ ጋር አቋርጥና ምክንያቱም ወንዙም ቅድም ባሳየዋችሁ ግራውንድ ስለሚያልፍ በታች በኩል እናገኘዋለን። ምን ይመስላል የሚለውን እስኪ ወንዙን ዳር ተከትለን ምን እየተሰራ እንደሆነ እናያለን። ያ ወንዙ በዚህ ስር ነው የሚሄደው። እንግዲህ እዚህ ጋር እንሻገራለን። እዚህ ጋርም እንግዲህ በፍጥነት ነው የሚመጡት ከላይ መኪኖቹ። ምናልባት እዚች ጋር አዲስ ልትሰራ የታሰበች መንገድ ስላለች እንደዚህ እናቋርጥና ይሄ እንግዲህ ቅድም ያሳየዋችሁ ወንዝ እዚህ ጋር ነው። ወንዙን ዳር ተከትለን እስኪ እንጎበኛለን። ልወዞዞ በእግሬ ዎክ ኤንድ ቶክ ነው። አዲስ የሆናችሁ ወደ ቻናላችን ዛሬ ብቅ ያላችሁ ሰብስክራይብ አድርጉና እንግዲህ ከአዲስ አበባ በተለያዩ ቦታዎች እየተዘዋወርን እናሳያችኋለን። ይሄ የምታዩትም አያችሁት ልክ ተፈጥሯዊ እንዲመስል ተደርጎ የተሰራ ነው። በዳር በኩልም በርቀት ይታያችሁ ከሆነ ግሪን ለማስመሰል እየተሰራ ነው። ፕላን ላይ አረንጓዴ የሚለብሰው አረንጓዴ እየለበሰ ነው። እዚህ ምን የሚሄድበት አሁን ቆይ ታዩታላችሁ። እዚህ ጋር ማለት እንግዲህ ሰው የሚራመድበት አለ። አረንጓዴ የሚለብስም ነገር ይኖራል ብዬ አስባለሁ። እስኪ ወንዙን ዳር ተከትለን እንሄዳለን። ይሄ መንገዱ ገና አልተሰራም። ምን የሚሄድበት እንደዚህ አይሆንም። ለእግረኛ ወክ ማድረጊያ ነው። እንደምታዩት ውሃው ይታያችኋል። ዳሩ እንደምታዩት አያችሁት የተፈጥሮ ነው የሚመስለው። እንደዚህ ተሰርቷል። እንግዲህ ይህን ያህል ውሃው ይሞላል ተብሎ አይታሰብም። በቂ ፍሎ የሚያደርግ በቂ ቦታ አለው ማለት ነው። እንግዲህ ይሄ የሚሄድበት አለች። በግራ በኩል ደግሞ ታዩታላችሁ ወይ ግሪን ይሆናል። በግራ በኩል እና የሚሄድባት መራመጃ ብትሆን ወይ አረንጓዴ ሊለብስ ይችላል። በቀኝ በኩል እንግዲህ የወንዙ መለያ ይመስለኛል። አያችሁ የወንዙ ዳር ራሱ አረንጓዴ ሳር እየለበሰ ነው። እዚህ ጋር ጀምሯል። በግራ በኩል የምታዩት በቀኝ በኩል በቀኝ በኩል የምታዩትም እንደዚሁ ነው።
ግሪን እየተደረገ ነው። በጀርባ በዛ በኩል የሚሰሩ ሰራተኞቹ የምታዩቸውም እንደዚህ እየሰሩ ነው። ስለዚህ ወንዙ ንጹህ ከሆነ በወንዙ ዳር ላይ ወክ ማድረግ ይቻላል። አንዳንድ መቀመጫዎችን የሚሰሩ ይመስለኛል። ከተሰሩም ቁጭ ብሎ ወንዝ ዳር ላይ አንዳንድ ሰው በጣም ጥሞና ይወዳል። ያለ ቦታ ላይ ቁጭ ብሎ መጽሐፍ ሊያነብ ይችላል። ከራሱ ሀሳብ ጋራ ሙግት መግጠም ይችላል። እንዲሁ በተፈጥሯቸው አንዳንድ ሰዎች ጸጥ ያለ ቦታ ይወዳሉ፣ ብዙ ሰው የማይሰበሰብበት። እዚህ ጋርም ግሪን ለማድረግ ተሞክሯል። በቀኝ በኩል የምታዩት ሳሩ በነገራችን ላይ ገና እየተሰራ ነው። እንግዲህ ከተወሰነ ከአንድ ወር በኋላ ደግሞ መጥቼ ያሳያችኋለሁ ምን ያህል እንደተቀየረ። ከዚህ ቀደም እንደማሳያችሁ ለውጡን እየተከታተልኩ አሳያችኋለሁ። አሁን ይሄንን እንደምታዩት ሂደት ላይ ነው። ወንዙም እንደምታዩት ነው። በዛኛው ማዶም እንደዚሁ ግሪን እየተደረገ ነው። ይህች ቤት እንግዲህ ከእሱ ጋር የምትስማማ አድርገው እየሰሯት ነው። የምታምር ቤት ነች። በግራ በኩል ያለችው መዝናኛ ሜቢ ብትሆን እንግዲህ ሰው እዚህ ጋር መጥቶ ወደ ወንዙ እያየ ቁጭ ብሎ መዝናናት ይችላል። ሰራተኞቹ እንግዲህ ወደ ስራ ገና እየገቡ ነው። ቁርስ እየበሉ ነው የምታዩት። ማለዳ ስለሆነ ፊት ለፊት የሚታየው ነው እንግዲህ ሰሜ ባላገር ድልድይ የሚባለው ያልኳችሁ ብዙ ጊዜ አደጋ የበዛበት ነበር። ምናልባት ከዛን ጊዜ በኋላ ነው ያደጋ ብዙም አልሰማሁም። ይቺ ቤት ናቸው ያልኳችሁ ጥሩ መዝናኛ ትሆናለች። አሰራሯም ለዛ ይመስላል። በጣም በርካታ ሰዎች ነበሩ። ፊት ለፊት የሚታያቸው እንግዲህ ከቦሌ መታችሁ በኦሎምፒያ ጋር ስትደርሱ ማቋረጫ ነበር ወደዚህ እና ቁልቁለት ነገር አላት። እች ድልድይ ዋጋ ከላይ እንደመጡ ቀጥታ ወደ ወንዙ ብዙ ሰዎች ይገባሉ። እንዳልኳችሁ ዝም ብሎ የሚባል ነገር አለ። የትራፊክ ልብስ ለብሶ ሰይጣን ነው ወደዛ የሚያስገባችሁ የሚባል ብዙ አደጋ ይደርስ ነበረ። እንግዲህ ሰሜ ባላገርም እዛ ጋር ነው አደጋ የደረሰበት። ፊት ለፊት የሚታያቸው ድልድይ ጋር እዚህ ጋር የሆነ ዲዛይን ነገር አለ እንግዲህ። ከዛ መውጫችን ላይ ደግሞ እንግዲህ ለዚሁ ጋር ለወንዝ ዳሩ የሚናበብ የሚመስል ቤቶች እየተሰሩ አሉ። ቆይ ስወጣ አሳያችኋል። መውጫዬ ላይ ይሄ ወንዙ በዚህ ሄዳል። በግራ በኩል የሚታያችሁ ቤቶች የሚሰሩ አሉ። ይሄ ፊት ለፊት በግራ በኩል የሚታያችሁ ለእነሱ እንግዲህ ምናልባት ወደ ላይ የሚሰሩ ፎቆች አይደሉም፣ ግራውንድ ላይ ያቆሙ ናቸው። እንግዲህ ምናልባት እዚህ ወንዙ ዳር ጋር ተናቦ ሊሆን ይችላል፣ ግምቴ ነው። ይሄ በነገራችን ላይ እንግዲህ ቅድም በገባሁበት አይታችሁ ሰዎች ወክ እያደረጉ አስፓልት ዳሩን ይዞ ከመሄድ በዚህ ሊወጡ ይችላሉ። እዚህ መቀመጫዎች ካሉ ወንዙን እያዩ ቁጭ ሊሉ ይችላሉ ማለት ነው። እንግዲህ ክብራትና ክብራን እንግዲህ በእስጢፋኖስ ጀርባ ያለው የወንዝ ዳር ልማት ምን ይመስላል የሚለውን እንግዲህ በወፍ በረር ሁሌ እንደምለው ዲቴል አይደለም ማሳያችሁ፣ እንደው አለፍ ገደም ሲል ያሳየኋችሁ ቪዲዮ ነበረ። እንግዲህ ሌላ ጊዜ ደግሞ መጥቼ ምን ደርሷል የሚለውን አሳያችኋለሁ። ለዛሬ ያዘጋጀሁላችሁ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር እንዲሆን ተመኘው። ጤና ይስጥልኝ።